እዚህ ሁሉ ሰው የምትበክለው አንተ ነህ ሰው የምትበክለው። ሁለቱም ጾታ ነው ያለኝ ማለት የወንድም ብልት አለኝ የሴትም ብልት አለኝ። ሙለት ስለማትችል ነው ጥያቄ የጠፋሁት። እርግጠኛ አይገባህም እንዴ አንተ? እርግጠኛ ነኝ። እንዴት አወቅ? አንተ እኔን የምትነካኝ ማኛለህ? 2 ዓመት ሙሉ በትዳር ስንኖር ምንም ነገር አድርገኸኝ አታውቅም። እና ደግሞ አሁን መውለድ አትችልም ባይዋም አንተ ነህ። በመራቢያ አካሊ ላይ በቃ መውለድ እንደማትችል እሺ፣ በየቱ መንገድ ላስረዳው? እሺ፣ ሞክረህ ነው መውለድ እንደማትችል የምትለኝ? ኧረ እባክህ ወንድሜ ነው። ምንድን ነው እዚህ ጋር እንዴ? ማን የተኛው እዚህ ጋር? ኧረ በእናትህ ህይወቴ እኮ ነው የተጫወተችብኝ። እኔ በህይወቴ እየተጫወትኩ አይደለም። እኔ ለኔም ላንተም ብዬ ነው። እሺ፣ መራቢያ አካሌ ላይ ችግር አለበትና የሆነ የባህል መድኃኒት ይሁን ጠንቋይ ቤት ይሁን ወሰዱኝ፣ የሆነ መድኃኒት ሰጡኝ። ማን ነው የምን መድኃኒት? ተረውጣ ሰው ጋር እኮ ግንኙነት ላረግ ስል በቃ ገና እርቃናችንን ስንተያይ በቃ ጥለውኝ ይጠፋሉ። በቃ ህይወቴን እኮ የታደጉልኝ እሳቸው ናቸው። እሺ አባብዬ ናቸው እኮ። እኔ አሁን ስለመታደግ ስላለመታደግ አይደለም እያወራሁልህ ያለሁት። ገባህ አይደለ? እህቴን ባለትዳር ሆናችሁ ጥላሃት ሄደሃል ነው እያልኩ ያለሁት። እውነቱን እንድነግር ነው አይደለ የምትፈልገው? ይኸውልህ ስለ እህት ስለምን እኔ ለእሷ አስቤ ነው ጥያት የሚሄድኩት። ምንም ያልኳት ለእሷ አስቤ ማለት ይኸውልህ ሚስት ማለት እኮ ወንድሜ ሴት ልጅ ካልወለድክ አብረህ ካላደርክ አንዳንድ ነገሮችን አብረህ ካልተደሰትክ አብረህ ካላሳለፍክ ምኑ ጋር ነው ሚስትነቱ እንዴ? ምን ማለት ነው? እሺ ቆይ ጸጥ ብሎ አብሮ መብላት አብሮ በጠጣት ብቻ ሚስትነት ነው እንዴ? ማለት በቃ ይኸውልህ ሚስቴ መውለድ ስለማትችል ነው ጥያት የጠፋሁት። እርግጠኛ አይገባህም እንዴ አንተ? እርግጠኛ ነኝ። እንዴት አወቅ? ማለት እንዴት አወቅ? ማለት ሚስት መውለድ እንደማትችል በምን አረጋግጥ? በቃ አትችልም። አይው እስከዛሬ እኮ ምንም እኮ አልወለድንም ከተጋባን ጀምሮ ማለት ነው። እስከዛሬ መውለድ ያለ መውለዳቸው አይደለም እያልኩ ያለሁት። እና ምንድነው የምትፈልገው ሰውዬ? ይኸውልህ እዚህ ጋር ካልወለደች መውለድ ማትችል መጀመሪያ ምን ያገባው አይደለ? ተገደህ ወይም ደግሞ ሳትፈልግ አይደለም ያገባው። ይኸውልህ ወንድሜ ነግሬሃለሁ። እኔ ማለት የአባብዬ ቀኝ እጅ ነኝ። ሌላ ነገር ምናምን እናገራለሁ ካልክ አዎ ሰማሁ። አባብዬ ይኸውልህ ሌላ ነገር ሊያመጡብህ ይችላሉ። ነግሬሃለሁ። ምን እያስፈራራኝ ነው? እያስፈራራው አይደለም። በቃ የምነግርህን ነገር እመነኝ። ምን እያስፈራራኝ ነው? እያስፈራራው እኮ አይደለም። እባክህ ወንድሜ እባክህ፣ እንደሱ አይደለም ግን ማመን አለብህ። በቃ እያስፈራራኝ ነው። አንተ ነገር ይመጣባል ምናምን አይደለም። እሺ ወንድሜ ተረጋጋ። እሺ እንደሱ አይደለም እኮ። እሺ ተረጋጋ እኮ አይደለም። እንደዛ ማለት ሳይሆን እያስፈራራው እኮ አይደለም። ነገር ግን በቃ ምልህን ነገር ማመን አለብህ። ካልሆነ አባብዬ ሌላ ነገር ሊያመጡብህ ይችላሉ ብዬ ነው። ይኸውልህ ምንም ነገር ያምጡ። ገባህ አይደለ? እኔ እዚህ ጋር እህቴ ልታደግ ነው የመጣሁት እኮ። ይኸውልህ እህት መውለድ አትችልም፣ ሴት ናት። እኔ ደግሞ ከእሷ ጋር መደሰት ፈልጋለሁ፣ ጥሩ ጊዜዎችን ማሳለፍ። ታዲያ ለምን አብራት አትተኛም? መደሰት የምትፈልግ ከሆነ ሚስትህ ነች። አብራኝ እንድተኛ አፈልግም። እሷ ለምን? በቃ መውለድ ስለማትችል ይሁን አላውቅም። በቃ እኔ ለምን እንደምትፈራት አላውቅም። ብቻ ታውቃለህ። ቁጭ ብላችሁ አወራታችኋል። ሁሌ ነው የምጠይቃት። ሁሌ አይደል እንዴ እኔ አብረን እንተኛ አብረን እንትን በቃ ብዙ ነገር እላታለሁ። እሷ ግን አትፈልግም ከኔ ጋር እኮ ቁጭ ብላችሁ ማውራት። ለምንድን ነው ይሄ ነገር የተከሰተ ያለው ብለህ አትነግራትም? ጥላት ከምትመጣ ይኸውልህ ወንድሜ እኔ እኮ ልክ እንደ ሚስት ልክ እንደ ሴት ልክ እንደ እናት ቁጭ አድርጌ ለምንድነው እንደዚህ ማንወልደው ምናምን ስላት በቃ እኔ እንደዚህ የመውለድ ችግር አለብኝ ምናምን ነገር ስትለኝ አባብዬ ጋር መጣሁኝ። እኔ ደግሞ መብቴ ፍለጋ ለሷ እና ታዲያ እሺ መውለድ ስለማትችል እሺ ከዛ አባብዬ አይ በቃ የትዳር ምናምን የሚባል ነገር ምንም አያስፈልግም እና ሚስትህንም ተዋትና እዚሁ ቁጭ በል ከኔ ጋር ትኖራለህ ምናምን ብለውኝ አሁን ከአባብዬ ጋር እየኖርኩ ነው፣ በሰላም እየኖርኩ ነው። ስለዚህ ያው ሚስትህን ጥለህ መተህ እዚህ ከጠንቋይ ጋር እየኖርክ ነው። እንዴ ምን ላድርግ ታዲያ? እሷ መውለድ ማትችል ከሆነ ጸጥ ብዬ አቅፌያት እኖራለሁ እንዴ አብሬያት? ስለዚህ ከቤት የሚወጣበት ምክንያት በዚህ ነው። በሱ ምክንያት ነው። ጥሩ። አይ መጀመሪያ አላገባሁም አልክ፣ አሁን ደግሞ አግብቻለሁ እያልክ እንዴ ማለት እና ታዲያ አንተ ወረቀቱ ውስጥ ታሳየኝ ነው ታዲያ እንደዛ እንትን ያልኩት እኮ። እኔ እኮ ጭራሽ ከነመፈጠሯ እኮ ነበርኩ ይረሳዋትኝ። አንተ ግን ኬት እንዳመጣት ባላቅም ይዛት መጣ፣ ወረቀት ይዘህ መጣ። ለዛ ነው እንደዛ ያልኩ እንጂ ለሌላ ነገር አይደለም። በቃ አሁን ከጨረሰ ነው ወረቀት ያው የልደት እንትን ነው የጋብቻ ሰርተፊኬታችሁ ነው እኮ ነገርኩ። እሺ በቃ እሺ አሁን አታምነኝም? በቃ ሚስት አለኝ፣ ሚስቴ ናት፣ አትወልድም፣ ፈተዋት፣ አለቀ። አስገቡልኝ። ቆይ ደግሞ ማን ልታመጣብኝ ነው ዛሬ? አስገቡልኝ። እንዴ ሰውዬ ጤና የለም እንዴ አንተ? ባባብዬ ቤት ውስጥ አዛሽ ዛሬ ሳመን ሳይ በቃ አንተ ሁሌ ከሷ ውጭ ሌላ ጉዳይ የለም እንዴ? ማለት አንተ በቃ ባለፈው ጨረስን አይደል እንዴ? ሚስት አይደለም እንዴ? በቃ ተነጋገርን አይደለ? ካንተ ጋር ሁሉንም ነገር በቃ አሁን ጨረስን እኮ።
እንዴ ምን ያስፈልጋል ሌላ ነገር? ምንድነው የጨረስነው? በቃ ንገሪው፣ በቃ ሁሉንም ነገር ለምን ጥዬሽ እንደጠፋው። እኔማ ነግሬው መሰለኝ እኮ አይደል እንዴ? አንተም ፍለጋ ይሄን ሁሉ አብሮኝ ሲንከራተት የነበረ ሰው ነው። እሺ እኮ ነገር እሺ፣ አንቺ የሚያረግሽውን ነገር ትነግረዋለሽ፣ አንተም የምትለኝን ነገር ደግሞ ትነግረኛለህ እኮ። እሺ ምን ያልከኝን ነገር ነገርኩት እኮ ሁሉንም ነገር አይደለ? ምንድነው መውለድ እንደማትቺ ነገርኩት አይደለ? ለሱ እኔ ሁሉ ጊዜ ሰውዬ ታዲያ ነው ብለን አወራን እንዴ? ከመሬት ተነስቼ መውልደው። እስኪ አዳምጪኝ ቆይ። ሁሉንም ነገር እኮ መውለድ እንደማትቺ እሺ፣ በየቱ መንገድ ላስረዳው? እሺ ሞክረህ ነው መውለድ እንደማትቺ የምትለኝ? ስንቴ ነበር እኔ አንቺ ቁጭ አድርጌ እኮ ሳውራሽ የነበረው አይደለ? ምን አወራን ንገረኝ እስኪ። አሁን ለምሮ እሱ ፊት ቆይ መካድ የሚያስፈልግሽ? ችግር የለም ለሱ ሁሉንም ነገር ነግሬዋለሁ። ንገረኝ። ይኸውልሽ ቅድም እንደነገርኩ እኔ ብዙ ጊዜ እናይ ቁጭ ብለን እናውራ፣ ልጅ እንውለድ፣ አብረን እንተኛ ስላት አንድ ቀን እሺ ብላ ጭራሽ እኔ ነኝ እንደውም እንዲህ የምለው እኔ ነኝ የምለው እንደዚህ። አየህ አይደለ ወንድሜ፣ እዚሁ በዚሁ እኮ ነው የምትክደው። እኔ እኮ ቅድም ነግሬሃለሁ፣ አታምንህም አላልኩም? እኔ ቅድም አታምንም ብያለሁ እኮ። አየሃት አይደለ? እኔ ነኝ እኮ የምለው እኔ ነበርኩ የምጠይቀው። እሱ ደግሞ አሁን ከመሬት ተነስቶ ልጅ አትወልጂም ይለኛል። ታዲያ ከየት አምጥቼ ልውለድ? እያጠፋውና አባብዬ በቃ እሷን ተዋት፣ ምንም አታደርግም እና ከመሬት ተነስቼ ልውለድ እንዴ? ያማን እንዴ ነበረው እኮ ቁጭ ብለን በጠረጴዛ ዙሪያ እኮ ተወያይተን ለምድሮ አብረን ማንተኛው ለምን ለምን ማለት እኔ ምን ላድርግ? እሺ አንቺ ለምድሮ የምትዋሺው ሰው ፊት እሱን እንኳን አክብረሽ እንኳን ለምድሮ ማታምኚው አንቺ እሱ ያውቁ ነው። እውነት እኔ ነኝ እንደዛ ሰው አይደለም። አሁን እዚህ ጋር እየነገረን ያለው ውሸት ነው እውነት ነው? ውሸቱን ነው እውነት ነው። መውለድ እያለኝ ያለው አንቺ መውለድ እንደማትቺ ጭራሽ ልጅ መስጠት ስለማትቺ በቃ ቤተሰቦቹም እሱ የጨቀጫቁት ስለነበር የልጅ ጉዳይ እዚህ መጣ። ከዛ በኋላ መድኃኒት ሊያሰራ ነበር እዚህ የመጣው። ከዛ እዚህ ሁሉም ነገር ተሳክለ ተቀመጠ ነው እያለኝ ያለው። እና ታዲያ እሱ ምንም ሳያረጋኝ እኔ እንዴት እሺ አንቺ ደግሞ ያደረግሽውን ንገሪው። እኔ ተደጋጋሚ እንደዛ 2 አመት እንደቀልድ አመት ከ8 ወር ቆየ። በተደጋጋሚ እንደዛ ስጠይቅህ እኮ እሞንሰ ቆይ ዛሬ ደክሞኛል ነው ቆይ ዛሬ አሙ እንዴት ይሰው እኔ እንደዚህም ብዬ ማላቅም። ለምሮ መተዋሽው አንቺ ወንድምሽ ነው አይደለ? ለምሮ መተዋሽሽ ቆይ እሱ ፊት ቁጭ ብለሽ ደግሞ እኔ እያዋሻው አይደለም እሱ ነው እያዋሻ ያለው። እኔ ለምን እፈልገዋለሁ እንደዛ ባይሆንሽ አንተ ዝም በል። አሁን ደግሞ ያንተ ሰምቻለሁ፣ አንቺ ደግሞ አውሪሽ። እንደዛ ስትለኝ በቃ እኔ የሆነ ችግር እንዳለበት ስለገባኝ ብቻ መቅደስን አምኛ አብሬያት ጠንቋይ ቤት ሂጄ ነበር። ትሰማኛለህ? መቅደስን ታውቃታለህ? ማናት መቅደስ? እሺ መቅደስን አላውቃትም ይበል አይደለም። መቅደስን አይደለም የኔን ጓደኛ ይቅርና እኔንም አላውቅም ብሏል። ስለዚህ እሱ እንደፈለገ እና የሆነ የባህል መድኃኒት ይሁን ጠንቋይ ቤት ይሁን ወሰዱኝ፣ የሆነ መድኃኒት ሰጡኝ። ማታ ላይ ሰጠውክ፣ ጠዋት የለህም አንተ። ስለምን ነገር እያወራሽ ነው ግን? ማለት ታውቆሻል ስለምን እያወራሽ እንዳለ? አንተስ ገብቶሃል ወንድሜ? እኔ ሁሉንም ነገር አውቃለሁ። አንተ ነህ እዚህ ጋር እያዋሻ ያለው። ስለምን ማታ ያ መድኃኒት ማታ እራት ከበላን በኋላ ውሃ ጠጥተሃል አልጠጣህም? ይዘንቀማል። ጠጥቻለሁኛው። በቃ እኮ ውሃውን ታስታውሳለህ ማለት ያደረገ ጠጥቻለሁኝ እንዴ። ከዛ በኋላ በቃ ምንም እንትን አይደለም። በቃ ጠጥቻለሁ። አለም እያንዳንዱ ነገር ታስታውሳለህ ማለት ነው። አዎ ያን ጠጣ ጠዋት የለም እኮ ጠጥቼ በቃ 11 ሰዓት መውለድ ስለማትችል እያጠፋሁኝ ምን አርገህ ምንድነው ከዋጋ ጋር የሚያገናኘው ነገር አለ? አልገባኝም ማለት ምን አውቃለሁ ታዲያ። እንዴት ታውቃለች እንዴ እንትን እያለች ያለችው? እና ታዲያ የሰው ልጅ እንዴት ከመሬት ተነስቶ ዝም ብሎ ይወልዳል? ሰው እኮ ነኝ። ነገርኩሽ ዝም ብዬ እንደወልድ ነው የምትፈልገው? እኮ ነገርኩሽ እኮ እኔ እኮ ስንቴ ቁጭ ብለን እኮ አወራን። ስንቴ ያረተ አንቺ ልጅ አንተ እኮ ነህ እምቢ ያልከው። አንተ እኮ እዛ ድረስ እንደዛ ስፈገ የነበረው ለሰው እንኳን ለመናገር ተሸማቅቄ እንደዛ ስሆን የነበረው እኮ በአንተ ችግር ምክንያት ነው። እኔ ደግሞ የታየኝ አንቺ እንደማትወልጅ ነው። አንተ ለምንድነው የማታምነኝ? ቆይ ወንድሜ እየሰማሁ ነው ያለው። እሺ እኔ ማልወልድ ቢሆን ኑሮ እኔ ራሴ ያርቀውም ነበር። ለምን በዛ ሁሉ መንከራተት አስፈለገ? ለምን የት ቦታ ላይ እንዳገኘኝ ታውቃለህ አይደል አንተ? እኔ እኮ በአንተ ምክንያት ራሴን ላጠፋ ነበር ታውቃለህ። ግን ይሄ ለምንድነው እኮ መውለድ ስለማትችል ይሆናል ራሱ አልታጠፋ የነበረው እንጂ እኔማ እንዴና ታዲያ ለምንድነው የምታጠፋው? ሰማኛለህ? መውለድ እንደማልችልና እንደምችል ራሱ በምንም ልታውቅ አትችልም። ነገርኩሽ። አባብዬ ጋር ስመጣ አባብዬ ነገሩኝ፣ ባለቤት መውለድ አትችልም አሉኝ። እኔ እኮ ብዙ ጊዜ እኮ ጠየኳት እኮ አብረን እንደር አብረን እንተኛ። ይኸው በአንድ አልጋ ላይ እኮ ከኔ ጋር እኮ መተኛት እኮ ፍላጎት የላትም እችልች። አንድ መኝታ ቤት ውስጥ እኮ ተለያይተን እኮ ነው አልጋ ላይ እኮ የምንተኛው። አንድ አልጋ ላይ እሷ፣ አንድ አልጋ ላይ እኔ እኮ ነው የምንተኛው። ገባ? እየዋሸ ነው እየዋሸ እኮ ወንድ ልጅ ነው። እኔ ባልፈልግ እንኳን የሚፈልገውን ነገር አስገድዶ የሚወስድ አይነት ሰው ነው። እኔ ግን ሴት ልጅ ስለሆንኩ ምንም ነገር ማድረግ አልችልም። አንድ ነገር ላደርግ ሞክር። ከዚህ በላይ ምንም የምናገር ነገር የለም። እሺ ቆይ አሁን ነው ልስማኝ። ሰዓቴ ረፍዷል። ምንም ሰማ ነገር የለም። በቃ
ሰማኛው አዳምጥ። አሁን መውለድ አትችልም ብለናል አይደል? አዎ። በምን ማስረጃ አለ እጅ ላይ እሷ መውለድ እንደማትችል? ማስረጃ የለም። ጭቅጭቅያት እምቢ ብላኛለች። አብረን እንተኛ ስላት እኮ እምቢ አለችኝ። በቃ አሁን ጨረስን። እኮ እምቢ አለች ማለት መውለድ አትችልም ማለት ነው። ሰዓትም ስላለኝ እኔ ልሂድ። በቃ እናንተ ማውራት ትችላላችሁ ከፈለጋችሁ። አየኸው አይደል እኔን ጥሎ ምን አይነት ቦታ ላይ እንዳለ የማትረባ ለመሳደብ ነው እንዴ ይዛት መጣው እዚህ ድረስ። ስድብም ሲያንስ ነው። እሺ በአንተ ምክንያት ስንት ነገር እንደተሰቃየው ታውቃለህ። ጭራሽ ደግሞ አሁን ትክዳለህ። እኔ እኮ ለኔ ብለሽ እኮ አልተሰቃየሽም። ለራስሽ ጉዳይ ነው የተሰቃየሽው ወንድሜ። በቃ እሺ አሁን ከጨረስን መሄድ እችላለሁኝ እኔ ስራም ስላለን። በቃ እናንተም ተሰባስባችሁ ውጡ። ካለበለዚያ ግን አባብዬ ይሻለኝ ነበር። እሺ ይሄን ከምሰማ ካንተ እኮ ቆይ ምንድነው የምትፈልገው? ቆይ አሁን እቺ ሴትዮ ምን እንድነግርሽ ምን እንዳወራሽ ነው? ቆይ አሁን ቻውን የምትፈልጊው ነው እኮ ይኸውልሽ አሁን ስማኝ፣ አንቺ ያረግሽው ነገር አለ። እዚህ ቤት ማን ነው ቀድሞ የመጣው ካንቺና ከሱ? በዚህ አይነት እኔ ስለሱ ከትዳራችን በፊት ሁሉ ምን እንደነበረው አሁን ላይ ምንም ላቅ አልችልም። ግን እስከማውቀው ድረስ እኔ ነበርኩ እዚህ ቤት ቀድሜ የመጣሁት። ምን ልታረጊ ነው አንቺ ደግሞ እዚህ ቤት የምትመጪው? ለአንተ ብዬ ነው። እንዴት መውለድ እንደማልችል ላሳየ። ምን እያወራች እንደሆነ ግን ምንም እየገባኝ አይደለም። ምን ልትሰሪ ነው አንቺ እዚህ አባብዬ ጋር የምትመላለሽው? ሰማኛለህ? 2 ዓመት ሙሉ በትዳር ስንኖር ምንም ነገር አድርገኸኝ አታውቅም። እና ደግሞ አሁን መውለድ አትችልም ባይዋም አንተ ነህ እኮ። እሺ ቆይ እዚህ የምትመላለሽ ከሆነ ለምንድን ነው እሺ ቆይ እኔ የማላይሽ? እሺ አንተ የት እየሄድክ ነበር ያኔ? ምን አውቃለሁ እኔ ስመጣ እየተደበክ ነው። ስታይኝም የመጀመሪያ ቀን እኮ አላቃትም ብለህ ነበር ይካድ ነው። ወንድሜ እቺ ልጅ ምንም የምታወራው ነገር እኮ ነው እኮ እየገባኝ አይደል? ያለች ያለችው ሰማይ ያባብዬ ቀኝ እንደሆንኩኝ እኮ ታውቃለህ አይደለ? እየካደ ነበር። ስለዚህ እኔ ስመጣ ሁን ብሎ ይደበቃል። እኔ ደግሞ ባሌ ጠፋ በእኔ ምክንያት ብዬ ራሴን ላጠፋ ጫካ ለጫካ ዞራለሁ። ጭራሽ እኮ አይቻት አላውቅም እኮ እዚህ ቤት ስትመላለስ። መታለች፣ ብዙ ጊዜ መታለች። መጥቻ አውቃለሁ። ሰማኛለህ? ሊሆን ይችላል። በቃ እኔ ግን ምንም አውቀው ነገር የለም። በቃ ከዚህ በላይ እንዴ አሁን ነው አባብዬ እያልክ ስራቸው ምን ተንደፋደፍላቸው ሰውዬ ናቸው። የባልሽ ደም እጅሽ ላይ ነው ያለው። አንቺ አባብዬ ናቸው። ሌላ ነገር እንዳታስመጭብን። ዝም በል በእናትህ። የት ነበሩ እስከዛሬ? እነሱ ትልቅ ሰውዬ ባለመድኃኒት ናቸው። ዝም በል በእናትህ። ባለመድኃኒት ቢሆኑ ታዲያ አንተ እንዲያጠፋ ሳይሆን እንዲያድን ነበር። እሺ ያን መድኃኒት ይዤ የመጣሁት ከእሳቸው ጋር። ይኸውልሽ ዝም በሉ ባካችሁ። ይኸውላችሁ አሁን ለራሱ እኮ ሰዓታቸው እየደረሰ ነው። ታው ግን አያገባኝም። ዛሬ ምንም ይፈጠር። እሺ ወንድሜ አሁን መናገር የምፈልገውን እጨርሻለሁ። ምንም ማውራት ልሰማኝ። አሁን እኔ ግን አልጨረስኩም። ስሚኝ አንቺ ያኔ እኔ እንደዛ ስሆን እዚህ ቤት እየመጣሁ እንደዛ ሳለቅስ እንደዛ ስፈርጥ እንደዛ ስሆን እንዴት እያየኸኝ ጸጥ ትላለህ? እኔ አንቺ እንደምትመላለሽ በጭራሽ አላውቅም። ይኸው ዛሬ ገና ኮንካንቺ እየሰማሁ እንዴት ታውቃለህ? አውቀህ ትደበቃለህ። እኔ ልመጣ ስል ሆን ብለህ ትደበቃለህ። እንዴት ልታት ትችላለህ ታዲያ? እንግዲህ እኔ ከዚህ በላይ እሷ የምታወራው ምንም ነገር ልመልስላትም ላወራም አልችልም። እንግዲህ እኔ ከዚህ በላይ እሷ እኔ እዚህ ቤት እመላለሳለሁ ነው የምትል። እኔ ደግሞ የአባብዬ ቀኝ እጅ ነኝ። እንዴት ነው ማላያት እኮ ነው እያልኩ ያለሁት እኔ እሷን እኮ አሁን ሰማኝ። እኔ አዳምጠኝ። እንዴት ታኛለህ? ሆን ብለህ እየጠፋ ያንተ እኮ ነው ችግሩ። አንቺ ለምንድን ነበር እዚህ የመጣሽው? መድኃኒት ልትወስጂ የመጣሽው ለምንድን ነበር? ምንም ያደርግ ነበር? እኔማ ከኔ ጋር አብሮ እንዲተኛ እኔ ፍላጎት እንዲኖረው ብዬ ነበረ። ከዛ ያን መድኃኒት ግን ሰጥተሽዋል፣ አጥጥተሽዋል? አዎ ማታ ላይ ጠዋት ስንነሳ የለም እሱ። ስለምን መድኃኒት ስለምን ፍላጎት ስለምን መድኃኒት ነው የምታወራው? የምን አይነት መድኃኒት? አምናለች፣ በገዛ ፈቃዷ አምናለች እኮ። ምን እንደሆነ ታዲያ መድኃኒት መሰጪ ለኔ? ከኔ ጋር አብረን እንድትሆን ነው። አብራችሁ እንድትተኙ የሚያደርግ መድኃኒት ሰጥታ ነበረ። ግንኙነት እንድትፈጽሙ አንተን የሚያነቃቃ መድኃኒት ተቀብላ ሰጥታ ነበር። ከዛ አንተ ጭራሽ ጠፋህ። ጠዋት ስንነሳ የለህም። ከማን ነው ቆይ እሺ መድኃኒቱን የወሰድሽው? ከዚህ ቤት ከአባብዬ ላይ። አዎ እንዴ አንተ ላይ ለውጥ ያመጣ ነገር አለ? አረ ምንም ለውጥ እኮ አትደብቀን፣ ምንም አትደብቀኝ። ከዚህ በኋላ እስካሁን በሰላም አውርቻለሁ። ሰማኸኝ አይደል? እኮ ቆይ ተረጋጋ። ከዚህ በኋላ ምንም ወደ ኋላ የምለው ነገር የለም። እኔ ማስበውን ነገር ይፈጽም። ለምን ደው ጥላ የጠፋው ይዛን ቀን መድኃኒቱ ኳትክ በኋላ ለምን ነው የጠፋው? አንተ ህይወት ላይ ያመጣ ለውጥ አለ ወይ? እኮ እሱማ አለ እኮ። ቆይ ግን እሺ ተረጋግቺ። ምንድነው ጫውሽብኝ የነበረው? አያርለ ወንድሜ እኔ ታው እያልኩክ አትንዝጋ። ራስህ በራስህ ምክንያት ነው። ይኸው አሁን ድረስ እንኳን ሙሉ ታዲያ የት ነበርክ? እኔ ምን ላድርግ?
ይኸውልህ ተረጋጋ። ይኸው በህይወቴ እኮ ስትጫወትብኝ የነበረችው እኮ እሷ ናት። ተረጋጋ እንጂ በህይወቴ ምንም ፈልጌም አይደለም። ምንም ላረግ ፈልጌም አይደለም። በህይወቴ እኮ ነው የተጫወተችብኝ። እኔ በህይወቴ እየተጫወትኩ አይደለም። እኔ ለኔም ላንተም ብዬ ነው። እሺ ህይወቴን እኮ ነው ያመሰቃቀለችው። እንዴት አድርጋ ነው የምታመሰቃቀለው? እንዴት አድርጋ ነው የምታመሰቃቀለው? እኔ ለኔም ላንተም ብዬ ነበር። እሺ እንደዚህ ስለፋና ስንት አይነት መድኃኒት ምናምን እያለች እኔ ስንት ተቸግሬ ራሴን ደብቄ የኖርኩ እንዳለ አልገባትም እሷ። ለምንድን ነው ከኔ እኔ ሚስትህ ነኝ አይደለ? ለምንድን ነው ከኔ ራስን የምትደብቀው? ከኔ ራስን ይደብቅ ከማን እንትን ልትል ነው እኮ? ቆይ እሺ ቤት መንገድ እንዴት አድርጌ ነው እሺ ቆይ እማስረዳሽ? አንቺንስ ቢሆን እንዴ ምን ችግር አለው? ምን ችግር እኔ ሚስትህ ነኝ አይደለ? ሚስቴ ነሽ ብለህ እስከምትከኝ ድረስ ምን ችግር አለው ብትነግረኝ? ይሄ በቃ ችግሩ እንዴት አድርጌ እንደማስረዳት በቃ ግራ ስለገባኝ እኮ ነው። እኔ እሷንም ደብቄ ሁሉንም ደብቄ እኮ ነው አባብዬ ጋር አሁን መጥቼ ምን ነው ግራ ይገባ። በቃ ብቻ እንዴት እንደምነግርህ እኔ አላውቅም እኮ። ንገረኝ፣ ምን ነው ግራ ይገባ እኮ። እሺ እንዴት አድርጌ ልንገርህ? ንገረኝ። ይሄ በቃ እኔ በጣም በቃ ከመጀመሪያ አንስቼ እሷ ካገባኋት አንስቼ በጣም ስቸገር ነበረ ስኖር የነበረው። በቃ እንዴት ግንኙነት እንደማድረግ አጥቼ በቃ እንዴት ምንም ፍላጎት የለኝም። ለምንድን ነው ፍላጎት የሌለ? እሱ እኮ ነው ችግር። ይኸውልህ ወንድሜ እኔ በቃ ቤቱ መንገድ እንደምናገር የለም ብቻ አላውቅም። እኔ ግራ በቃ ምንም ስሜት የለኝም ለሴት ልጅ በቃ ምንም እንዴት አድርጌ ግንኙነት እንደማድረግ ራሱ አላውቅም። ብቻ በቃ እኔ እሷን ሳላገባ በፊትም ከሴት ልጅ ጋር ግንኙነት ላረግ ስል ገና ርቃናችንን ስንተያይ ነው በቃ ጥለው የሚጠፉት። ለምንድን ነው እንደዛ ጥለው የሚጠፉት? እኔ በቃ ምንም ነገር እኮ አላውቅም። ብቻ እኔ በወንድነቴ በመራቢያ አካሌ ላይ በቃ ብቻ እነሱ በጣም ሲያዩት እየደነገጡ ምናምን ነው በቃ እንትን የሚሉት እኮ ወንድሜ። ብቻ እኔ በጣም ግራ ስለገባኝ ነው ለሚስቴም ለእኔም ወንድሜ። ይኸውልህ ይህን ነገር እኮ ባልናገር ይሻላል። ይኸውልህ ለሚስቴም ለጓደኞቼም ለማንም እኮ ደብቄ እኮ ነው የምኖር የነበረው እኮ። ሚስት ነሽ እኮ ከሚስት የምትደብቀው ነገር አለ እንዴ? እሺ ይኸውልህ እኮ ነገር ነው። ይኸውልህ መፍትሄ የሚሰጠው ከሆነ መፍትሄ ይሰጠዋል። ምንድን ነው ነገር? ይሄ ሁሉ ነገር የለም። ይሄኔ ደግሞ አጭር መፍትሄ ይኖረው ነበር። እሺ ወንድሜ ይኸውልህ አሁን ቤት መንገድ ልናገር። ይኸውልህ በወንድነቴ በቃ በመራቢያ አካሌ ላይ ችግር አለበትና በቃ እኔ ከሴቶች ጋር እሷንም ከማግባቴ በፊት ከሌሎች ሴቶች ጋር እኮ ግንኙነት ላረግ ስል በቃ ገና እርቃናችንን ስንተያይ በቃ ጥለውኝ ይጠፋሉ። በቃ ከኔ ጋር ማንም ሰው ግንኙነት ማድረግ አይፈልግም። እኔም ፍላጎት አይኖረኝም እኮ። ምክንያቱ ምንድን ነው? በቃ እኔ እንጃ በመራቢያ አካሌ ላይ በቃ ከዚህ በፊት ዳር ነበረ አልነበረኝም፣ ግን የፍቅር ጓደኛ ነበረኝ። እሺ ብቻ በቃ ይኸውልህ ይህንን ነገር እኮ ባልነግራችሁ ነው የሚሻለው ስልክ በቃ ንገረን። እሺ ይኸውልህ እኔ በመራቢያ አካሌ ላይ በቃ ገና እነሱ ሲዩት እንዲህ አንተ እንዲህ ሰውነህ ምንድነህ ምናምን ነገር ነው የሚሉኝ። በቃ እንዲህ ለምንድን ነው እንደዛ የሚሉ? በቃ የመራቢያ አካሌ በቃ ከሚፈለገው መጠን በላይ ነው በቃ ትልቅ ነውና በቃ እነሱ ደግሞ በጣም እንትን ይሉኛል። ማለት አልገባኝም። እና እስከዛሬ ለኔ አትነግረኝም ነበር እኮ? እንዴት አድርጌ ይሄ ሁሉ ነገር አይፈጠርም ነበር በግልጽ ብታወራው እኮ። ቤት አልገባኝም። ከሰው በላይ ነው አልገባኝም። ምን ለማለት ነው? በቃ እሺ እኔ እኮ ይሄንን ነገር እኮ ባልነግራችሁ ነው የሚሻለው እኮ ወንድሜ። ብቻ እኔ እኮ ንገረን እኮ ይኸውልህ ነገርኩህ በቃ። እና በጣም ትልቅ ነው እና አንተ እንዲህ ሰው ነህ ምንድነህ ነው በቃ የሚሉኝ። ብቻ እኔ እንጃ በጣም ግራ አጋብቶኛል ወንድሜ። ብዙ ችግር ነው ያለና እኔ ለሚስቴም ለሰዎችም እንዴት እንደምናገር ነው ያጣሁትና በቃ ቅድም እንዳልኩ ነው በቃ ሁሉ ነገር ካላመንክ ለአንተ ራሱ ላሳየህ እችላለሁ ወንድሜ። በጣም እኮ ይገባኛል እኮ የደረሰበት ችግር አለ። ነገር ግን ለሚስት አትነግርም እኮ እንዴ? እሺ በምን ድፍረት ወንድ ነህ እኮ አንተ ለምሮ ማትረዳኝ ወንድሜ። ብቻ ሁሉም እኮ ለዛ ነው በግዴታ እንድትጋባ የተደረገው ካንተ ጋር። በቃ ቤተሰቦቼ ናቸው እኮ ልጅ መውለድ ምናምን እንትን ስለሚሉ በቃ ጸጥ ብለው ይኸው ካላመንከኝ ለአንተ ራሱ አሳያለሁ ወንድሜ። የእውነቴን ነው እኔ ወንድሜ። በስመ አብ ወወልድ ወመንፈስ ቅዱስ ጌታ ሆይ። እሺ ቆይ ምን ላድርግ? እሺ ወንድሜ እኔ እኮ ግራ ስለገባኝ እኮ ነው እስካሁን ለራሱ እንደዚህ ቆይቶ ወንድሜ። እውነትም ከሰው በላይ ነው ጌታ ሆይ። በስመ አብ ወወልድ ወመንፈስ ቅዱስ። እሺ ቆይ እሺ ቤት መንገድ ነው እሺ አሁን ለሚስቴ እንደዚህ ብዬ የማሳየው ወንድሜ። ሁሉ ስለቸገረኝ በቃ አሁን አባብዬ ጋር መጣውና ሁሉንም መድኃኒት ታዲያ እዚህ ለምን መጣ? ቆይ ይሄ እኮ በሕክምና መድኃኒት ፍለጋ ነው ወንድሜ።
ማለት ነው ዛሬ ይሄን ሁሉ ነገር ማድረግ ለማይቀር ይሄን መጀመሪያውኑ ለኔ ብትነግረኝ ኖሮ ይሄን ሁሉ ነገር እንዴት አድርጌ ነው የምናገረው? እሺ በምን መንገድ ነው የምነግርሽ? ታሳየህን አይደል? ዛሬ በቃ ተናገርኩ እኮ ድፍረቱ ስላጣው ይሁን አሁን አባብዬ ጋር መጥቼ ሁሉም ነገር ተስተካክሎኛል። አሁን መድኃኒቱን እየወሰድኩ ነውና ትንሽ ጊዜ ነው የሚቀረኝ፣ ሁሉም ነገር ይስተካከላል። እሺ ቆይ እሷ መድኃኒት ሲጠጭ ቀን ነው የተፈጠረው እንደዚህ ሆኖ? እኔ ጭራሹን አላውቅም። ብቻ ከዛ በኋላ ነው እኔ በጣም ራሴን እያወቅኩ የመጣሁት እሷ መድኃኒቱን ከሰጠችኝ በኋላ እንዴ። ስለዚህ ሰውየው የሰጠ መድኃኒትም ሌላ ሳይድ ኢፌክት አምጥቷል ማለት ነው። ኢፌክት አምጥቶብኛል እኔ ላይ እንዴ። ከዛ በኋላ እኮ ነው በቃ በጣም ሳይዙ እንትን እያለ የመጣ በቃ እኔ ብቻ በጣም ችግር በቃ በጣም ስትረስም እየሆንኩኝ የመጣሁት ከዛ በኋላ ነው እኮ። ይሄን ሁሉ ነገር አልኩ እኮ በግልጽ ብትነጋገር ከሚስት ነች አይደለ? በግልጽ ያለውን ነገር ብታሳያት ብትነግራት እኮ ጥፋተኛ ነኝ፣ ግን ቤት መንገድ ለማስረዳት በቃ ድፍረቱን አጥቼ ነው ወንድሜ። በጣም ብቻ በቃ ታዲያ እሺ ካዲያ ለምን ወደዚህ መጣ? እሺ እንዴት ነው ወደዚህ የመጣህበትን ምክንያት ነገር? በቃ እኔማ መብቴ ፈልጌ ለአንድ ጓደኛዬ ሳማክረው እሱ እንደዚህ አይነት መፍትሄ የሚሰጥ ሰው አለ አሉኝና አባብዬ ጋር መጣው። ከዛ አባብዬ ምን ነገር ካወቁ በኋላ እንደውም ሌላ ቦታ እንዳትሄድ የምሚስት ለምናም በቃ እዚሁ ከኔ ጋር ኑሩ ምናምን አሉኝ። እኔ አይናቸውንም አይቻልም ብቻ ሁሌ እየሰገድኩላቸው ነው የምኖረው። የት እንዳለ አትነግረኝም? ከዛ በኋላ እሺ የት አግኝቼሽ ነው? እኔ እኮ ከዚህ እኮ መውጣት እኮ አይፈቀድልኝም እኮ፣ ቤት እኮ መሄድ እኮ አይቻልም እኮ። እሷ ደግሞ እዚህ እመጣለሁ አለች። እሷ እዚህ ስትመጣ ደግሞ እኔ ሌላ ቦታ ነው የምሄደውና አንገናኝም እኮ። በዛ ምክንያት ነው ወንድሜ፣ እባክህ በቃ ተረዳኝ። ይሄ ነገርማ ሌላ ነገር አለው። አንተንም ሰው ነው እዚህ ላከህ፣ አንቺንም ሰው ነው እዚህ ላክሽ አይደለ? ስለዚህ ይሄ ነገር ጀርባ ያለው ከዚህ ጠንቋይ ጀርባ ሌላ ነገር አለ ማለት ነው። አባብዬ ምንም የሚያውቁት ነገር የለም መስለኛ፣ እኛው ራሳችን ነን እንጂ እነሱ ምንድነው የሚያውቁት? ስለዚህ መድኃኒቱ ምን ነው ያለው እዚህ ነው? ከዚህ ነው ወሰድሽው አንቺ? አዎ ከዚህ የሆነ ከውስጥ ነገር ነው እንዴ። ኧረ ተው፣ ወዴት ነው የምትሄዱት? ኧረ እባክህ ትሞታላችሁ። አባብዬ ተው፣ በእናትሽ አንቺ ይገለላል ያለ ይገሏችኋል። እባክህ ወንድሜ ተው። ኧረ የት አለ? ኧረ አባብዬ ተው በእናትሽ። የት አለ? የት ጋር ነው መድኃኒቱ? ኧረ እባክህ ወንድሜ ተው። ምንድን ነው እዚህ ጋር እንዴ? ማን የተኛው እዚህ ጋር? ኧረ በእናትህ ማን ነው? ማን ነው? ማን አባብዬ? ኧረ ተው ተው አባብዬ፣ ተኙ። ሰው ናውጣት ሰው ናውጣት። ማን ነው? የምን መድኃኒት? ኧረ ውጣ ሰው። ማን ነው? ማን ነው ፕላን የገባኸው? ንገረኝ። አልገባኝም። ማን ነህ? ናውጣ። አንተ ነህ እዚህ ሁሉ ሰው የምትበክለው? አንተ ነህ ሰው የምትበክለው? የት አለ መድኃኒቱ? ፈትሽ ውጣልኝ ብያለሁ። ማን ነው? ውጣልኝ ብያለሁ። ውጣልኝ ብያለሁ። ናውጣ ናውጣ። ጭራሽ ሴት ነሽ? በጣም ነው የደፈርከኝ ማለት ነው። ማነው ነው አንተ እኔን የምትነካኝ? ልቀቀኝ ብያለሁ። ጨረስ ጭራሽ ነው የደፈርከኝ። ጭራሽ ነው የደፈርከኝ። ታውቂያቸዋለሽ አንቺ? ጭራሹን ማናችሁ እናንተ? ጭራሽ ሴት እንኳን አንተ እንዴት ደፍረህ ነው እንደዚህ ያወጣህ? ማናችሁ የተዳፈራችሁኝ? የትኛው ሰዳችሁ ነው? እዛ ውስጥ ቁጭ ብለሽ እነሱ ላይ ስትጫወች የነበረው? አትዳፈሪ ብያለሁ። ትዳፈሪ? እሷ ነች? ኧረ እኔማ አይቻት እራሱ እኮ አላውቅም እኮ ፊታቸው ወንድ ናቸው ብዬ ወንድ ብዬ እኮ ነው የማናገራቸው። ድምፁን ታውቃለሽ? ድምፁን ልበል እንጂ አውልቂ። የትኛው ድፍረትክ ነው? የትኛው ድፍረትክ ነው? እነዚህ እኔ ጋር ሁላችሁንም እለቃችሁ መስሏችኋል? እያንዳንድሽ አሳይሻለሁ። አውልቂ ክንብንብ ከምሽ አውልቂ ክንብንብሽ አውልቂ ክንብንብሽ። ህዝቡ ላይ ስትጫወሽ የነበርሽው አንቺ ነሽ። ጫፌን እንዳትነካኝ። አውልቂ ክንብንብ። ሰውዬ በሰላም መኖር አልፈለግም። በሰላም መኖር አልፈለግም። ቅጥኝ ብያለሁ። ጫፌ አውልቂ ክንብንብ። ኧረ አንተ
እስኪ አርጊው እንኳን ነሻረን አንተ ሴት ተጫወችብኝ እስኪ ነኝ አርጊኝ እንደፈለግሽ እየሰጠኝ ብያለሁ አርጊኝ እንደፈለግሽ ዋጋ እንዳልሰጥ አርጊኝ እስኪ የፈለግሽ ዋጋ እንዳልሰጥ አንተ ልጅ አርጊኝ የፈለግሽው አርጊኝ የፈለግሽውን አርጊኝ የፈለግሽውን ጭራሽ ሰማታ አርጊኝ የፈለግሽውን ማረግ እየሞከርክ ነው ምን ለማረግ እየሞከርክ ነው ንገረኝ ምን አይነት መድኃኒት ነው የሰጠሽኝ ባንቺ ቆሻሻ እሷ ናት ማለት ነው እንደዚህ ስታደርግ ሁለታችሁንም አለቃችሁ የሰማችኝ ነው ሁለታችሁንም አለቃችሁ ስንቱ ላይ ስትጫወቺ ነበር እስካሁን ትሰምኛለሽ አንቺ ሳትሆኚ ወደ አንቺ ያመጣኝ ሰው ነው ጥፋተኛ ምን አይነት መድኃኒት ነው የሰጠሽኝ ሁለታችሁን ፈልጋችሁ ነው እኔ ጋር የመጣችሁት ምን አባታችሁ አልተሰጠኝ ምን አይነት መድኃኒት ነው የሰጠሽኝ ተቀበለች ምንድነው ስታረጋቸው ነበር ምን አይነት መድኃኒት ነው የሰጠሽኝ ሰዎቹ ላይ ተጫወትሽ እንዳለ በህይወቴ ስትጫወትብኝ የነበረው እንደዛ ምን አይነት መድኃኒት ነው የሰጠሽኝ በባለቤቴ ፊት እንዳፍር አድርገው ከትዳሬ ስታፋተኝ ነበር ማን አባታችሁ ነው ለመኮንን የምትሞክሩት አንተም ጥቆሬን ፈልጋ አንቺም ጥቅምሽ ፈልገሽ ነው የመጣሽው አይደል አሁን ግን ሁሉም ነገር ሲደረስብሽ እኔ ላይ ጥፋት አይደለ ሁልሽንም እሰራልሻለሁ ሁለታችሁንም አለቀ ትሰሚኛለሽ ራን የማይረባ መድኃኒትሽ ነው ማለት ነው እድሜ ለሱ በቃ ታወቀ እኮ ማንነትሽ ገና ይጫወትብሻል ደግሞ እሱ የሚፈታ ይመስላል ሁሉንም ነገር ይፈታዋል ገና እሱ አንቺ ነሽ ትጫወችባቸው የነበረው አዎ ራሷ ናት በቃ ያረደ ምንድነው የምትፈልጊው ከኛ ምንድነው የምትፈልጊው ከኛ ምን አይነት ጉድ ነው ምንድነው ከሁለቱ የምትፈልጊው መልሽ ከነዚህ ነው ምን እፈልጋለሁ ታዲያ ለምንድነው አስር አባታቸው ከነዚህ መናጢ ድሃ ምን አባቴ ልፈልግ እችላለሁ ንገረኝ ምን ልፈልግ እችላለሁ ለምን እንደምታመላልሻቸው ታዲያ እሺ ታዲያ ምን ከብለሽ አታውሪ እሺ ሰማሽ አርገንሽ ነው እሺ ምን አርገንሽ ነው እስኪ አርጊው አንቺ ተከለኛ ጠንቋይ ነሽ አይደል በዚህ ልክ ምንድነው እንደዚህ መታሰቃየነ ምን አይነት ክፋት ነው ሰውያችን ጋር ብያለሁ ምንድነው የሰውን ሀብት በላሽ ምንድነው ከኛ የምትፈልጊው ምነው ከነከረ አንተ ደኔ መሆን ስላልቻል ከነከረ አንተ ምንድነው ከኛ አንተ ስሚኝ ሁሉ መንፈስ እየተቆጣ ነው እያልኩ ነው ዞር በል ውጡልኝ ብያለሁ አሳይኝ ነው ሲቆጣ ምን እንደሚያደርግ አሳይኝ እስኪ አሳይና ቆይ የሰውን ህይወት አበላሽተሽ ምን ትጠቀሚያለሽ አሳይኝ በዚህ ክንብንብ ነው ራስሽን ደብቀሽ ስንቱን ስትበይ ነበር ልክ እንደኛ እኮ ይኔ ስንቱን እኮ ተጫውታበታለች ስንቱን ሰው ከኛ ምንድነው የኛን ህይወት አበላሽተሽ ምን ትጠቀሚያለሽ ተጫወተችብን እንደጉድ ቀና ብለሽ አውሪ አንቺ ጋር ያመጣኝ ሰው ነው ጥፋተኛ አንቺ አትለፍልኝ ይሻላል እለፈልፋለሁ በህይወታችን እኮ የኛ ህይወት አበላሽተሽ ምን ትዳራችንን እኮ ይበጠበጥሽው አንቺ ሴት ምን ትጠቀሚያለሽ ለምንድን ነው እዚህ ስራ ላይ ገባሽው እስከ መቼ ነበር እንደዚህ ልቆይ ያሰብሽ ነበር የፈለኩትን ስራ ፈልጌ በስራት ግዴታ አለብኝም የፈለኩትን ነገር የማረጋል ለአንተ አስፈቅጄ ነው የማረገው ንገረኝ ለአንተ አስፈቅጄ ነው የማረገው ሰውን በግድ ማን አንተ ማን እኔ ማለት አንቺን ላጠፋ የመጣው እሺ አንቺን መቀመቅ ልከትሽ ነው የመጣሁት ገባሻል አይደል መቀመጥ ከትቼ ጉድሽን አፈለዋለሁ ዛሬ እሺ ጉድሽን ነው ማፈለው ዛሬ ገባሻል ጉድሽን ነው በስነ ስርዓት አውሪ የኛን ህይወት አበላሽተሽ ምን ትጠቀሚያለሽ ንገሪ ጫወተችብን እንጂ ምንድነው የምትፈልጊው ከኛ ዛሬ ጉድሽ ይፈላል የስንቱን ህይወት እንደዚህ እኮ እኔ በህይወት እያለሁ ማንም ወንድና ሴት ተጋብቶ እንዲኖር አልፈልግም ምን ማለት ተጋብታችሁ እንድትኖሩ ስለማልፈልግ የምፈልገውን እያንዳንዱ ነገር አርኩኝ በቃ ይሄ ነው ለምን ተጋብቶ መጋባትና ለመጋባት ከአንቺ ህይወት ጋር ምን ያገናኘዋል ምን አገባሽ እኛው ወልደን ከብረን ብንኖር ምንሽ ነው የሚነካው አንቺ ባረ ወልደ ከብረን የምትኖር ታዲያ እኮ ከባለቤቴ ጋር ነዋ ምን አገባሽ አንቺ እንዴ ቆይ ለምንድን የኛ መውለድ መክበክ ከአንቺ ህይወት ጋር ምን ያገናኘዋል ሰው ላይ ለምን ነው የምትዋጭው የራስሽን ኑሮ አትኖሪም እንዴ ምን አገባሽ ስለሰው ስራትሽ ነው እዚህ የሰውን ገንዘብ መብላት ላይ የተሰማራሽው ለነገሩ የሽጣን አምላኪ የሽጣን መልእክተኞች የሽጣን ሹፌሮች ናቸው
ምንድነው የምትፈልጊው ከኛ ምንድነው የምትፈልጊው ከኔም ሆነ ከባሌ ምንድነው የምትፈልጊው እናንተ መለያየት እኔ ባይኔ ነገርኩሽ ነው እኔ በህይወት እስካለው የትኛውን ባለትዳር አብራችሁ መኖር አትችሉም ምክንያቱም እኔ ካልፈለኩ ምንም ነገር ማረግ አብረሽ መተኛ ለምንድነው ማትሺው ለምንድነው ማትፈልጊው አንቺ ምን አገባሽ ምን ይነካል ከፈለክሽ አግቢ ወይ አግባ አላቀልህም ብቻ እንደፈለክ ግን ምን አገባ ስለሰው ምን አገባሽ ለምን ደይሶ ትዳር የምትበትኝ በጣም ጥሩ እየተጠጋሽ ነው እኔ ማግባት አልችልም እኔ ማግባት ስለማልችል የሚያገቡ ሴቶችን እያንዳንዱን በምፈልገው መንገድ ወደ እኔ ትመጪ አርግሻለሁ ከዛ እንድትለያዩ አረጋለሁ እኮ አንቺ ካላገባሽ ሰው ተደስቶ መኖር አይችልም ማለት ነው እንዴ ምን አገባሽ አንቺ አታግቢ ከፈለክሽ ግን ስለሰው ምን አገባሽ አንቺ ካልፈለግሽ ሌላውም ሰው አይፈልግም ማለት ነው የሰማኝ ነው አይደለ በጣም አንተ እሺ ቀጥል ከኛ ወረዛ ዛሬ እዚህ ጄል ያስቀምጬን ምጨፈልቅሽ ገባሻል ጨፈልቅሻለሁ እሺ በቃ ከቤት ውጡልኝ ውጡልኝ ብያችኋለሁ ውጡልኝ እንወጣለን እውነቱን ሳናቅማ ዛሬ አንወጣትም ከዚህ ቤት ገና አንጠልጥዬ መቀመቅ ነው የምከትሽ ጨለማን ናፍቀሻል ጨለማን አሳይሻለሁ ደግሞ እዛ መጋረጃው ስለተደበቅሽ ነው መድኃኒት ብለሽ እንደዛ ጉድ ትሰረኛለሽ ከሚስቴ ጋር አፋታኝ እንደዚህ ታረጋኝ ነበረች ቆይ ተረጋጋ እቺ ሴትዮ ናት አይደለም ተረጋጋ እቺ ሴትዮ ናት ያዝልኝ ከሚስቴ አንቺ ላይ ያው እቺ ማትረባ ያዛቸው ሚስቴ በጣም ይቅርታ አድርጊልኝ ያዝልኝ እንዴ እንደተጫወትሽብኝ አትቀሪያትም ያዛቸው ወደ ዛሬ ልባ በጣም እንታረግ ቀጥታ ተናገር ያው ምንድነው አላማሽ አላማሽ ምንድነው አላማዬማ ነገርኩ ምንድነው አላማሽ ባለትዳሮችን መበጥበጥ ባልና ሚስት አብረው እንዳይሆኑ ነው የምፈልገው በቃ ምክንያቱም እኔ ማግባት መውለድ ስለማልችል መውለድ ማግባት ስለማልች ማለት ለምንድነው የማትችይው ለነገሩ በዚህ ስራሽ ማን ያገባሻል አንቺ ማን ያገባሃል ያገባሻል ዝም በይ እኔ ሁለቱም ጾታ ነው ያለኝ ማለት የወንድም ብልት አለኝ የሴትም ብልት አለኝ በቃ ስለዚህ በዚህ ምክንያት መውለድ ስለማልችል ማግባት ስለማልችል ባለትዳሮች አብረው እንዲሆኑ አብረው እንዲተኙ አብረው እንዲደሰቱ አልፈልግም ስለዚህ አንቺ ጋር እንደዚህ ነገር ስለተከሰተ ሁሉም ላይ ይከሰት ነው ማን ሲጀምር እንዴት እኔ ላይ ብቻ ይከሰታል እኔ ላይ ተከሰተ እኔም ደግሞ እነሱ ላይ እንዲከሰት አደርጋለሁ ይሄ ምንም አዲስ ነገር የለም በስራሽ ነው በሰራሹ ስራ ነው ምንም የሰራው ታቀኛለህ ከዚህ በፊት ስለኔ የምታውቀው ነገር አለ ይሄው አየሁሽ እኮ ከዚህ በፊት ስለነበረኝ ህይወት ታውቃለህ ተናገር ምንድነው የነበረሽ ከዚህ በፊት እኮ ስለሱ ሳታውቅ ዝም ብለህ አፍን አትክፈት ነው ይላል ንግግርሽን አስተካኪ እሺ ንግግርሽን አስተካኪ ገባሻል አይደል ንግግርሽን አስተካኪ ቀጥይ ምንድነው ልቀጥል የምትፈልገው እኮ ተናገሪ ለምን እንዴት መጣ እንደዚህ እንዴት ነው እንደዚህ ሆንሽ የአባቴ ክፉ ስራ የአባቴ ሰዎችን መጥፎ ማድረግ ለሰዎች መጥፎ ነገር ማድረግ የእሱ መዘዝ ነው እኔን እንደዚህ ነው ያደረገኝ ማለት የእሱ መጥፎ ብና የእሱ የማይሆን ነገር ሰዎች ላይ ማድረግ ነው ዛሬ እንደዚህ እንደሆነ ያደረገኝ ማን ነው አባትሽ ማን ነው አባትሽ ማን ነው አባትሽ እኔ የምትፈልገው እያንዳንዱ ነገር ነግሬሃለሁ በቃ ማን ነው አባትሽ እዚህ ተጠርቼ እዚህ ስመጣ እዚህ መረጃ ደርሶኝ ስመጣ የሰማኋቸው መረጃዎች አሉ ገባሽ አይደለ የማውቃቸው መረጃዎች አሉ አባትሽ ማን ነው ቁምላችሁ አባቴ አቶ ቁምላችሁ እሺ የት ነው ያለው ሌላ ምንም ይኸውልሽ ከዚህ ነገር ነፃ አደርግሻለሁ የት እንዳለ ነገር የት እንዳለ ነገርኝ ቁምላችሁ የት ነው ያለው አባቴ ልታገኘው አትችልም ለምንድን ነው የማገኘው አባቴ እንዲህ በቀላሉ ታገኘው ሰው ይመስላል እሱ ነው ቀላል ከባድ አንቺን ማግኘትሻለሁ እንኳን አባትሽን ይቀርና አባቴ በህይወት የለም ማለት በህይወት የለም ማለት ሞቷል አባቴ
ሰማይ ነው አባቴ ሞቷል እያልኩ ነው። እሱ ቢሞትም ግን የእሱ መሰል ዛሬ እኔን ተከትሎ ይኸው እንደዚህ እያደረገኝ ነው እያልኩ ነው። እንዴት ሞተ? እንዴት ነው የሞተው? እንዴት ነው የሞተው? ስለሱ ምንም የማውቀው ነገር የለም። እንዴት እንደሞተ ብቻ ነው ሞቷል የምትይው? እንዴት እንደሞተ የማውቀው ነገር የለም። ምክንያቱም እኔ ከሱ ጋር አብሬ አልኖርም። ከሱና ከቤተሰቦቹ አግልሎ ለብቻዬ ስለሚያኖረኝ ስለሱ ምንም የማውቀው ነገር የለም እያልኩ ነው። አግልሎ የሚያኖርሽ ምክንያቱም አላውቅም። እኔ ከሌላ የወለዳት ሴት ልጅ ነኝ። በቃ አንደኛ ሚስቱ እንድታውቅበት አይፈልግም። እኔ የሁለት ጾታ መኖሬ ደግሞ በቃ ተገልይ ያረገኛ። ስለዚህ ሞተ ካልሽ ሞቷል የተባለበት ቦታ ይዘሽን ትሄጃለሽ፣ መቃብሩን ታሳይኛለሽ። ግን እንዴት ሞተ? ምንም የማውቀው ነገር የለም። እኔም ደውሎ ነው ነገረኝ እኮ። ሰው ገሎት ነው? በምንድን ነው? ይኸውልሽ ሚስቱ አዲስ አበባ ነው የምትገኘው። አዲስ አበባ ባሌ ተገሏል ብላ የሱን ገዳዮች ለመግደል ከተማ መታ እነሱን ገላ ነው የታሰረችው። ይሄ ነገር እውነት አይደለም ብለን እስካሁን ቆመናል፣ መረጃ እየሰበሰብን። ምንም የማውቀው አባቴ በጣም ስለምጠላው ስለሱ ምንም የማውቀው ነገር የለም እያልኩ ነው። ምንም የማውቀው ነገር የለም። በሱ ምክንያት ነው እንደዚህ እየሆንክ ያለሁት። አይገባህም እንዴ? ይኸውልሽ ሰሚኛለሽ፣ እሱ የሚሰራውን ሲሰራ የነበረውን ክፋት አንቺ ነሽ እያስቀጠልሽ ያለሽው። ገባሽ? እዚህ ጋር ጥሩ ስራ እየሰራሽ አይደለም። አንቺም የአባትሽ ምትክ ነው እየሆንሽ ያለሽው። እሱ የሚሰራውን ስራ ከሰራሽ አንቺም ከአባትሽ የባሰ ጨካኝ፣ አረመኔ፣ መጥፎ ነሽ። ደግሞ ይሄ ስለ ሁለት ጾታ የምትይው ነገር በሕክምና የሚስተካከል ነገር ነው። ይስተካከላል። በሕክምና የሚስተካከል ጉዳይ ነው። እምነት ካለሽ ደግሞ በጸበልም በእምነትሽም ይድናል። ገባሽ? ስንቱ እየዳነ ነው አለው። አንቺ ግን ያንን ወደኋላ ገሸሽ አድርገሽ አባቴን መጥፎ ስላደረገ እኔም ማላገባ ከሆነ ሌሎችም ባለትዳሮች አይኖሩም ትያለሽ። ስንቱን ባለትዳር ነው በዚህ ሁኔታ ያፋታሽው ማለት ነው። ስንቱን ንብረቱን ሀብቱን ይኸው እዚህ በማዳበሪያው በሳጥሩ በምኑ በዚሁ እያስቆለልሽ ነው ያስቀመጥሽው። ስለሚገባሽ የእጅሽን ደግሞ እኔ እሰጥሻለሁ። ጨለማ ናፍቀሽ የሰይጣንን ስራ ናፍቀሽ ነው እዚህ ተቀመጥሽ የነበረው። ትዳፈረኝ እንዴት እንደምን ደግሞ አሳይሻለሁ። ነይ ቀጥይ፣ ነይ ትንሽ ቀጥይ፣ ነይ ያዛት፣ ነይ